እናቴ ያላሰብኩትን ትልቅ ሰርፕራይዝ ይዛልኝ መጥታለች። ወላሂ ለአዚም በጣም ነው የደነገጥኩት። እና ምንድነው ይዛልኝ የመጣችው? እስኪ እቃውን ላሳያችሁ። ምንድነው? መቼም መጓጓታችሁ አይቀርም እና ለእናቴም ዱአ እንድታደርጉልኝ እፈልጋለሁ። ሁላችሁም ማለት ነው። በላይክም አሳዩኝ። እናት ማለት በጣም ሁሉ ነገሯ ለልጆቿ ሀሳቧ ጭንቀቷ ባላት አቅም የምትጥረው ለልጆቿ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ቪዲዮዬን ይዤላችሁ መጥቻለሁ። የዛሬው ቪዲዮ በጣም ለየት ያለ ነው ውዶችዬ፣ አስደስቶኝ በደንብ ላይክ አድርጉት ስትጀምሩ። እናቴ ያላሰብኩትን ትልቅ ሰርፕራይዝ ይዛልኝ መጥታለች። ወላሂ ለአዚም በጣም ነው የደነገጥኩት። እና ምንድነው ይዛልኝ የመጣችው? አሳያችኋለሁኝ። እንግዲህ እናት ሺህ ዓመት ትኑር እያላችሁ በኮሜንት ሁላችሁም ለእናቴ ዱአ አድርጉልኝ። ላይክም አድርጉት፣ ቪዲዮውን ላይክ ይገባዋል። እና እኔ በጣም አልጠበቅኩም ወላሂ ለአዚም ማለት ነው። እና እናት ማለት በጣም ሁሉ ነገሯ ለልጆቿ ሀሳቧ ጭንቀቷ ባላት አቅም የምትጥረው ለልጆቿ ነው ማለት ነው። በቃ ልጅ ቢኖራትም ቢሞላትም ቢተርፋትም እናት ግን ቋጠሮ ናት ለልጆቿ። በቃ የሆነ ነገር ማድረግ ትፈልጋለች፣ አቅም ባይኖራትም ባላት ነገር ማለት ነው። እና እናቴ እኔ እንደዚህ ታረጋለች ብዬ አልጠበቅኩትም። በዚህ በጠራራ ፀሐይ እንግዲህ ለእኔ የዋለችልኝ ውለታ በጣም ትልቅ ነገር ነው። አላህ እድሜዋን ያርዝምልኝ፣ ሁልጊዜ በአፍያ በሀያት ተኖርልኝ። እንደው አላህ አዋዬ ሁሉንም አላህ እስከ መጨረሻው ድረስ በደስታ ተኖርልኝ ነው የምለው። እቃውን አሳያችኋለሁ። ወደዛና እቃውን ላሳያችሁ። ምንድነው? መቼም መጓጓታችሁ አይቀርም እና ለእናቴም ዱአ እንድታደርጉልኝ እፈልጋለሁ። ሁላችሁም ማለት ነው። በላይክም አሳዩኝ፣ በኮሜንትም አሳዩኝ። ወደዛው ይዣችሁ ሄዳለሁኝ። እስኪ እናቴ ያመጣችልኝን እቃ ላሳያችሁ። እንዳው ምን ይሆናል ብላችሁ ትገምታላችሁ? መቼም ቪዲዮውን እስከ መጨረሻው ሳታዩ እንደማትኮምቱ እርግጠኛ ነኝ። ወደዛው ይዣችሁ ልሂድ። እየደረስን ነው። ምን የቀረጥ ላይ ሀባይቦቼ እንግባ። በዚህ ነው በሩ፣ በዚህ ነው ሀባይቢ። እንግዲህ እስኪ እናቴን ሰርፕራይዝ እውልኝ። እንዴት ነው በአላህ? እኔ ግን በጣም ደስ ብሎኝ እንደው እስከ መንጋጋዬ ነው መሳቅ ያዝኩት። እናት እኮ ስትኖር ማለት ነው ሱብሃንአላህ። እና እንደምታዩት ሀባይቦቼ ምንም አልቀራትም ማለት ነው። የሚገርመኝ ነገር ማለት ነው እንግዲህ ያው እንጨቱም አልቀረ ተቆስቁሶ ዝም ብዬ ለኮስ ብቻ እንዳረግ ሁሉንም ነገር አስገባብታ ሞክዶውን ልክክ እንደሚል እስኪ ተመልከቱት ማለት ነው። በቃ እንዴት መጠኑን አወቀችው። ጉልቻውን ተመልከቱ። አዲስ ጉልቻ፣ አዲስ ሞክዶ፣ አዲስ ምጣድ። እስኪ እንደው ከፈት አድርጌ ላሳያችሁ ሀባይቦች። ምጣዱ የሚገርማቸው ማለት ነው ይሄን ምጣድ ብቻዋን ነው ያሰሰችው። እኔ አላሰብኩትም ብቻዋን አስሳ ታመጣለች ብዬ በጭራሽ ማለት ነው። ለምን መሰላችሁ? አሁን ሙቀት ነው፣ እቤት ሰው የላትም የሚያግዛትና ደግሞ ሙቀት ምናምን እንዴት ሲሆን ልቧን ስለሚያማት ኢንሻአላህ አንድ ቀን ሄጄ እዛው አስሰን አመጣለሁኝ ምናምን ነገር እያልኩ ሳስብ ራሷ እንግዲህ ብጅጅት ታርጋ ሁሉንም ምጣዱን ተሸክማ መጣይ። ከዛ ደግሞ የገበያ ሄዳ ሞክዶውንም ጉልቻውንም ገዝታ በቃ ቆይማ እኔ ጎላልቼልሽ አበጃጅቼልሽ ነው የምሄደው። አረ ተይው እናቴ ችግር የለውም እኔ ጎልተዋለሁኝ አያቅተኝም። አረ ቆይማ እንዳውም ጉልቻውን አጎላለቱ ወይ ካንዲ ቆን ሊቀዝ ምንድነው ሊዘቀዝቅብሽ ይችላል ምናምን ብላ ብቻ ይችል ሊጥ ደግሞ ምልክት ያረገቻት ምንድነው በቃ አገጣጠሙ ትክክለኛው እንደዚህ ነው እንዳይዟዟርብሽ ምጣዱ ጋር ልክክ የሚለው እንደዛ ነው ብላ ይችል ሊጥ ለቅለቅ አርጋ እንግዲህ ምልክት አበጅታለኝ። ወላሂ ለአዚም
በጣም ነው የለፋችው። እንግዲህ አላህ ዋዬ አፊያ ሀያት ሰጥቷት ወደፊት ጠቅመናት የምትደሰት ያርጋት ነው የምለው ማለት ነው። እናቴ በጣም በጣም በልጆቿ ትለፋለች። እንደው የሁሉም እናት ይለፋል፣ ለልጁ ብዙ ይጥራል። እኔም እንግዲህ በእናቴ ሳየው በጣም በጣም ለልጆቿ ያላት እንትን ስጋቷ ምናምን ታውት ልነግራቸው አልችልም ማለት ነው። የሚገርማቸው ነገር ማለት ነው እንደምታዩት ምጣዱ ቀልቷል። የቀላው ምንድነው ማሰሱ ሲበዛበት ነው ማለት ነው። ለምን ያው ለምጣዱ ሀሪፍ ነው፣ ቅልት ብሏል ዙሪያውን እንደምታዩት በደንብ ስላሰሰችው ማለት ነው። እንግዲህ ምጣዱን ስንት ሰዓት ጣደ መሰላችሁ? ከቀኑ 8 ሰዓት ጥዳ እስከ ማታ 2 ሰዓት ድረስ ነው ያሰሰችው፣ ብቻዋን ሆና ማለት ነው። የኔ ቅመሞችዬ ብቻዋን ሆና ማለት ነው። እና ያንን ሙቀት እንግዲህ የግንቦት ሙቀት ታውቁታላችሁ። እስከ ማታ ድረስ የእሷን ስራ ትታ እዚህ ላይ ብቻ አተኩራ እኔ በጣም ይዛ ምጥት ስትል በጣም ነው የገረመኝ። በጣም ነው ማናስሶልሽ ነው ያልኩት፣ ወላሂ ላዚም ማለት ነው። ማናስሶልሽ ነው? እውነት ብቻሽን አስሰሽው ነው? እኔ መጥቼ አብረን ነው እያልኩ ሳስብ እንደዚህ በቃ ሞተሻል ነው ያልኳት ማለት ነው። አሁን ይሄ የምታዩት ምጣድ ከአንዲ በኩል ነው የተሰነጠቀው፣ ግን በጣም ትልቅ ነው ከሚባለው በላይ ማለት ነው። እኔ ይሄንን አልጎትትም እንደገና ደግሞ እንትን አልልም ብዬ ያው አልተጠቀምኩበትም ማለት ነው። እዚሁ አለ የበፊትና እዚህም ያው ሌላ ነበረች አቧራ ሆኖ ነው እንጂ ማለት ነው። እና በአዲስ ጎጆ አዲስ ምጣድ መጣልን እላችኋለሁ። ብቻ እኔ ደስ ብሎኛል ማለት ነው። አላህ ወደፊት ያስደስተን ሁላችንንም ነው የሚባለው አይደል? እንደ ቅመሞችዬ መቼም ይሄ ቪዲዮ አላስደስታችሁን ሌላ ያስደስታችኋል ብዬ አላስብም። ለምን ይሄ ትልቅ ነገር ነው ማለት ነው። የሆዳችን ትልቁ መሰረት ተጋግሮ የሚበላበት ይሄ ስለሆነ ማለት ነው አስፈላጊ ነው። እና ምጣድ ተገዝቶ እስከሚሟሽ እንኳ ያለው ሀሳብ በጣም ከባድ ነው ማለት ነው። መቼ ነው ይሄ ምጣድ ማስሰው ምናምን ነገር እየተባለ ብዙ ፕሮሰስ አለው ማለት ነው። እንግዲህ እናቴ ምጣዱን አሰርታ ከዛ ደግሞ የሚታሰስበትን ሁሉን ነገር በራሷ አሟልታ ነው ያሰሰችልኝ ከኔ ምንም ነገር እንትን ሳይባል ማለት ነው። አይገርምም? አይቦቼ እንግዲህ እንዴት አያችሁት? ምጣዱን በደንብ አይታችሁታል። ማሻአላህ ብላችኋል እርግጠኛ ነኝ ማለት ነው። እንግዲህ ደግሞ አንድ ቀን ሰፋ እያደረግን እንግዲህ እንጀራችንን ላፍ እያደረግን እናየዋለን ማለት ነው አብረን ኢንሻአላህ። ብቻ ያው ደስ የሚል ነገር ነው። አላህ ሁሉንም ነገር ያሳምርልን እላችኋለሁ የኔ ቅመሞችዬ። አሁንም እንዳይረሳ ላይክ እያረጋችሁ አበረታቱኝ፣ አግዙኝ። ለምትሰጡኝ አስተያየት ለምታበረታቱኝ ቅመሞችዬ ሀገር ልጆች በጣም ነው የማመሰግነው። እናንተንም አላህ ይገድፋችሁ፣ ከፈተና ፊትና አላህ ያውጣችሁ።